እሺ ለምንድን ነው የጠራኸኝ? እሺ ለምን እንደጠራሁህ ልነግርህ እኮ ነው። ለምንድን ነው ጠርተህ? ለምን እንደጠራሁህ ልነግርህ ነው። ተረጋጋ። ማፍቀሬ ሆኖ እንዲህ ያደረገ አብረን እንፈልጋት አውራታ እንደበቴ አይጠበቅም። አንተ ምን ታደርጋለህ? እኔ ማውራቱን ስማ። አንተ ጣልቃ መግባት አይጠበቅም። እኔ ጣልቃ አልገባም። እኔ ለፋውባት ነው በቃ። ለምን ገና አድሬ ለእናትየው ለራሴ ነው የምሰጠው። ለምንድን ነው ለእናት? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬም በድጋሚ መጥተናል። ዛሬ ለኔ በጣም ደስ የሚል ቀን ነው። እንደገና ደግሞ ለሆነ ሰው ደግሞ ከምንም በላይ በጣም ደስተኛ የሚሆንበትና ሰርፕራይዝ የሚደረግበት ቀን ነው ማለት ነው ቤተሰቦቻችን። ምክንያቱም አይታችኋል ትላንትና በጣም በሚያሳዝን ሁኔታ ቪዲዮውን ብዙም አላያችሁትም መሰለኝ። ለምን እንደሆነ አላቅም። አንዳንድ ዩቲዩብ ያው የሆነ የራስ ማጥፋት ምናምን ኮንተንት ከሆነ ሪኮመንድ አያደርገውም እና ለዛም ይመስለኛል ብዙ ያልደረሳችሁ ማለት ነው። ሳሚቾ ቲቪ ላይ የገባችሁት ቪዲዮን ትላንትና ራሴን ካላጠፋው ብሎ ገመድ ይዞ ሮጦ ጫካ ሄዷል። ልጅቷን ለማረጋገጥ መሄዷን ለማረጋገጥ ድጋሚ ተመልሶ ሲመጣ አዎ ሄዳለች አናሳየም ሂድ ስንለው ጊዜ እንግዲህ ያው ተናዶ ተበሰጫጭቶ ተነስቶ ጫካ ገብቷል ማለት ነው ራሱን ለማጥፋት። እንደዛ ተሯሩጠን ደክመን አትርፈነዋል እግዚአብሔር ይመስገን። እና ዛሬ የመጣሁበት ምክንያት ምንድን ነው? እሱ አያውቅም። እሱ በቃ እንደሄደች ነው የሚያውቀው፣ ቤት እንደሌለች ነው የሚያውቀው። እኔ ግን ቪዲዮዎች ምናልባት እነ ዮናስ ላይ ምናምን እየተለቀቁ ነበርና ካያቸኋቸው አላውቅም። ሄጄ ናዝሬት ድረስ ማዘርና ፋዘር ይዘዋት ከሄዱ በኋላ ሕፃኗን ናዝሬት ድረስ በመሄድ ይዣት መጥቻለሁ ማለት ነው። እና እግዚአብሔር ይመስገን ተሳክቶልኛል። ግን ከእናትና ከአባቴ ጋር ተቆራርጬ ነው ይዣት የመጣሁት ልጅቷን። ስለዚህ ፍፄ ይህንን አያቅም፣ መመለሷን አያቅም። ዛሬ ጠርቼዋለሁ፣ ደውዬ እየመጣ ነው። ሰርፕራይዝ ለማድረግ ነው አንዱ ምንትን ያልኩት። ሌላው ደግሞ ያው ፍቅርም ባለችበት እዛው ሰርፕራይዝ ለማድረግ ነው ያሰብነው፣ እሱን ለማስደሰት ነው ያሰብነው። እና ቤተሰቦቻችን ያለውንና የሚፈጠረውን ነገር እንድታዩ እንላለን። ያው ቤተሰቦቻችን በነገራችን ላይ ያው ልጁን እንርዳው እያላችሁ ነው። እስቲ የምታገኙበትን መንገድ እናመቻቻለን። እና ሌላው ግን ምንድነው እሱ ቪዲዮዎች ይሄ ቪዲዮ ራሱ ላይክ እያደረጋችሁት ምናምን ጥሩ የሚታይ ከሆነ ለእኛም ቢሆን ለሱ ለማድረግ ይቀለናል ማለት ነው። አንዳንድ ነገሮችን ለማድረግ ልጅቷንም ለማሳደግ ማለት ነው። ቤተሰቦቻችን በቃ ይምጣና ያለውን ነገር ሳልነግረው ቤት ሰርፕራይዙ እንዳለ ይዤው ይሄዳለሁ ማለት ነው። እና እስቲ ምን አይነት ስሜት ይሰማዋል እንግዲህ ያው ለልጁ ምን ያህል እየተንሰፈሰፈ እንደሆነ አይታችኋል። ግን የገባበት ሱስ እጅግ በጣም ከባድ ነው። ዝም ብሎ ሊተው የሚችለው አይደለም እና ይከብደዋል። ዝም ብሎ ነገሮችን መተው መዝለል ይችላሉ ላይችል ይችላል። እና ግን በሂደት ነገሮች ይስተካከላሉ ብዬ አስባለሁኝ። ቤተሰቦቻችን እየመጣ ነው እሱ እና እስቲ እንግዲህ አሁን እዚህ ጋር ምንም አልለውም። ቤት ከገባ በኋላ ያው እንትን ምን እንደሚፈጠር እስቲ አብረን የምናየው ነገር ይሆናል ማለት ነው። እና እንዴት ነህ? ሰላም አትለኝ? ሰላም። እሺ ለማንኛውም ጊዜ አናቃጥል። ወደ ቤት የሆነ የተዘጋጀ ነገር አለ ቤት ውስጥ። ሕፃኗ እንግዲህ ያው ይዘዋት እንደሄዱ ነው የምታውቀው አይደለ? ለምንድን ነው የጠራኸኝ? ለምንድን የጠራኸኝ ፈለግከኝ? ለምንድን እኮ እሱን ላስረዳና እንሂድ፣ እንግባ ወደ ቤት። አሁንም ደግሞ ሌላ ደግሞ ድራማ እኔ ላይ ሊሰራ ነው። እንሂድና እንግባና የሆነ የምናወራክ ነገር አለ። እንግዲህ ልጅህ ነች። የትም ብትሆን የትም ሌላ ሀገርም ብትሆን ገጠርም ብትሆን ከተማም ብትሆን በማንኛውም ሁኔታ ውስጥ ልጅ ነች አይደለ? ስለዚህ ስለ እሷን እኔ እናንተ መማከር አለብን። እስካለን ድረስ በህይወት እያወራ ምናምን መፍታት አለብን። ስለዚህ ልናወራክም የፈለግነው ስለዛ ጉዳይ ነው።
ስለዚህ ስለ ቤት ቁጭ እንበልና እናውራ። በቃ አንዳንድ ነገሮች ላይ እንማከርበት። አንተ ና እንጂ ያሞን እንዲ መማከር አለብና ስለ ልጅ ነው ሁሉንም ነገር ለመተው ነው። አንተ አሰብ ኧረ ቀስ አትበልና በእናትህ አንዳንድ መላክ የምትፈልገውን ነገር ካለ ሰው የሚሄድ አለ ወደኛ ሀገር ከፈለክ ማለት እሺ። ምን ሆነ ነው ዝም የምትለው? ማውራው ነገር አለ ና እሺ። ለማንኛውም ሰላም እንዳትል ተብሏል። ሰላም አልሀለም። እኔ እሱን ይዤው ልምጣ ብዬ እኮ ነው። የት ሄደች? አለች። ምን ይዘጋዋል? ኧረ ከአንተ ጋርማ አትስማሙ ሲጀመር። ነይ ብዙም አትተዋወቁም ከእሱ ጋር ቤት ውስጥ ያለው እባክህ ፀጉርህን አትፍተል። ልውል አንተ ዝም በለው በቃ ተው። እና የቤት ውስጥ ስነ ስርዓት የለም እንዴ? ፀጉር የሚፈታው እሱ ምን አደረገ ብለህ ነው? እሱ እኮ ምንም አላደረገም። አይ ቤት ውስጥ ስነ ስርዓት አለ እንጂ ፀጉር ይፈታል። ስንት ቀን ቆይተህ ስመጣ ነገር ትጀምራለህ። አንተ ምን ወንድ ልጅ አይደለም እንዴ? ምን ነው እሱ? አሁን እናንተ እንድትጨቃጨቁ አይደለም እኛ አንተንም ሰርፕራይዝ ምንድነው እንደ አዲስ ተኛልሽ እንዲያወሩተናል እንዴ? አይ ለታብሽ ምን ነው ሰርፕራይዝ እናድርገዋለን ብለን አውርተናል እንዴ? ምን ሆነሽ ነው? ለምንድን ነው የምትፈዘው? ፈጣሪ ወይ ለምንድን ነው የምታየው? አይ ወይ እሱ አሁን የሚያውቀው ልጅቷ እንደሄደች ነው ወደ ክፍለ ሀገር ማለት ነው። እና የሚሄድ ሰው እኔ የሚሄድ ሰው አለና መልእክት ማስተላለፍ ከፈለክ እያልኩ ነው በግድ ይዤ የመጣሁትና እኔ እንጃ። እኔ መልእክት ከማስተላለፍ ከፈለክ ብዬ የምን መልእክት ነው የማስተላለፈው? ለልጅቷ ለልጁ የሚሄድ ሰው እዛ ሀገር ቤት እኛ ሀገር ቤት የሚሄድ ሰው ካለ ግን አሁንም ቢሆን ልጅቷን ትፈልጋታለህ ወይ ነው እያልኩ ጥያቄ ነው። ህፃኗን ትፈልጋታለህ ወይ? ጥያቄ ነው የጠየቀኝ ነው ጭራሽ። እኔ መልሰህ ነው የምጠይቀኝ? እና ህፃኗ ቅርብህና አካባቢ ላይ እንድትሆን ትፈልጋለህ? ለምንድን ነው እንደዚህ የምታል? ምንድን ነው አንተ ማለት ችግር አለብህ ነው ወይ? የምን ችግር? ችግር አለብህ ነው ወይ? ችግር የለም። ለምንድን ነው እንደ አባት እድል የማትሰጠው አንተ? እንዴት ሰርፕራይዝ ልናደርገው ነው የመጣኸው አልክ፣ ያመጣሁት አልክ። ስለዚህ አባት እስከሆነ ድረስ ደግሞ እንደ አባት ራሱ ማድረግ ያለበት ነገር ፈለገውን የፈለገበት ቦታ ያስቀምጥ እኮ እሱ ችግር የለውም እኮ። እሱን አይደለም እኮ አሁን አንተ የምታውቀውን ጥያቄ ለምን ትጠይቀኛለህ? ለመልሰህ ምን አታውቀውም ነው መልሰህ የምጠይቀኝ? አይደለም አሁን እኮ እኛ ብዙ እኔ እንቅልፍ እያሳጠኛለሁ። አንዴ ራሴን ላጥፋ ትላለህ፣ አንዴ ከልጄ ተለይቼ መኖር አልፈልግም ምናምን ትላለህ። ያ ነው እኔ አንዴም ሀሳቤን ጥዬ እንዳልቀመጥ ያደረገኝ ማለት ነው። ልጅቷን እንመልሳት ከሀገር ቤት ለምን በትክክል አትመልስልኝም? የምጠይቀን ጥያቄ
እኮ ለምንድን ነው ልጅቷን እንመልሳት ወይ ትፈልጋለህ? እሱ እንድትመለስ ልትፈልጋለህ እኮ እኔ ባልፈልግ እኮ ይሄን ሁላ ነገር አላደርግም እኮ እንድትሄድ እኮ ብፈልግ እኮ በደስታ ነው እኮ ተቀብዬ መሸኛት። ምንድነው አንተ ሐሳብ ራሱ አይገባኝም። አሁን ሌላ ነገር ለምንድን ነው አንተ የምታወራው? ሌላ እንዴት በቃ ለምን አሁን ስለሌላ ነገር የመጣንበት ነገር ታውቃለህ? ስለዛ ነገር አውርተን አለቀ በቃ መጨረስ ነው። ሌላ ነገር ለምን እንደምታወራው ነው አሁን ጥያቄ። ሌላ ነገር እኮ አይደለም እያወራሁት ያለሁት እኮ ስለ ልጅ እኮ ነው። ስለ ልጁና ስላለው ነገር እኮ ነው እያወራሁት ያለሁት። እሷን ጫና መፍጠርም አይጠበቅብም ከአንተ። ተስፋ ቆርጠሃል ወይስ አልቆረጥክም? በልጅቷ ተስፋ የምትቆርጥ ከሆነ ተስፋ የቆረጥክ ነገር ከሆነና መሄዷን አምነህ ከተቀበልክና እንደ ትላንቱ አይነት የማይረባ ነገር በራስህ ላይ ራሴን ላጥፋ ምናምን የሚል ነገር የማታደርግ ከሆነ መሄድ ትችላለህ። ለምንድን ነው የሚሄደው? ወይኔ ፈጣሪ ወይ አንተ ሰውዬው እንጂ አንቺ አሁንም የማይፈልጋት ከሆነ ልጅቷን በቃ ተረጋግታ ትቀመጥ። ካልሆነ ግን የምትፈልጋት አይነት ነገር ከሆነ ግን አይ እኔ በቃ ተረጋግቻለሁ አምኜበታለሁ እና አንተ እናትና አባት ጋር መሄዷን አምኜበታለሁ የምትል ከሆነ ጊዜህን አታቃጥል። ተነስ ሰውዬ ቆይ ልቀቀኝ። ዝም ብለህ ከመሬት እየጠራ እያነሳ ዱጣ የምትለኝ እንትን አይደለም። እሺ ሰው ነው እና አትፈልግም? አንተ ምንም ማሰብ አትችልም እንዴ? ጭንቅላት የለህም? አልፈጠረብህም? እኔ ምን አገባኝ? በቃ ሂጂ አምጪለት። ምንም ነው ልጅቷ አምጪለት እኮ አንተ አሁን ለምንድን ነው ሌላ ነገር የምትጨቀጭቀው? አሁን እኮ እኔ ምን እንደምልም እኮ ግራ ይገባኝ ማለት ነው። ወይ እሱ በስነ ስርዓት ተቀብሎ አምኖበት እንትን አላለ። ቆይ ሲጀመር አንተ እሱን አምናችሁ ነው ወይ እንደዚህ ይህን ያህል የምታስብ? እኔ እኮ ራሱን ሊያጠፋ አይተዋል። አላየኸውም እኮ አንተ ቪዲዮን አይተዋል። ራሱን ሊያጠፋ ጫካ ገብቶ ነበር እኮ። ቆይ አይደለም አንተ እሺ፣ ለምንድን ነው እኔ ቆይ እሺ፣ ለምንድን ነው የጠራችሁኝ? እሺ፣ ለምንድን ነው ያመጣችሁኝ? ለምንድን ነው የምትጨቀጭቁኝ እየጠራችሁ በየሰዓቱ? ለምን አተውኝም? እሺ፣ ምን ወሰዳችኋታ? እንዴ እያስፈራራ ነው ያማል እንዴ? ታው ከኔ ጋር የተለየ ችግር አለበት? ለውል አንተ ተው ና ቁጭ በል ተው። አንተ እኔ ተረጋጋ። ለመረጋጋት ሞክር። ለምን አትረጋጋም? ለምንድን ነው የምረጋጋው? ያለኝን ነገር ሁላ ነጠቃችሁኝ፣ ወሰዳችኋት፣ ላካት አይደለ? እሺ አሁን ለምንድን ነው የጠራኝ? እሺ ለምን እንደጠራሁህ ልነግርህ እኮ ነው። ለምንድን ነው ጠርተህ? ለምን እንደጠራሁህ ልነግርህ ነው። ተረጋጋና ቁጭ በል። ለምን ትጨቀጭቀኛለህ? አትነግረኝም? ቀጥታ ጠራኸኛ። እሺ ቤትስ ባታ እዛው አትነግረኝም? አይ ግዴታ እዚህ መምጣት ስላለብን አንተ ተረጋጋ። ቁጭ በል አንተ። ቆይ አንተ ለምንድን ነው መስራት የማታወራው? እያወራሁት እኮ ነው። በስመ አብ እሱ እኮ ነው የሚጮኸው። አይደለም እሱ ቢጮህም አምጪ። ቁጭ በል። የመጣህበትን ምክንያት እናስረዳለን፣ እንነግራለን። አለቀ በቃ። ግን እኔ አሁንም እየጠየቅኩ ያለው ተስፋ ከቆረጥክና በልጅቷ እዛ ትሁን የምትል ከሆነ አሁንም መሄድ ትችላለህ ነው በቃ። ልጅቷ እዛው ባለችበት ደህና ትሁንልኝ ተቀመጥልኝ የምትል ከሆነ ማንም ሰው የሰው ልጅ በግድ መውሰድ መብት ስለሌለው እኔ እንጨምረው በግድ እኮ ወሰድካት እኮ ብትከሰኝም ማስገኘት ይችላለን፣ ማሳሰር ትችላለህ። ለዛም ነው እንድናወራበትም እያደረኩ ያለሁት። ቁጭ በል ቁጭ በል፣ በእናትህ ቁጭ በል እስቲ። ፍቃደኛ ነው ወይስ አትፈልጋትም ነው? በእናትህ ከቻልክ ለምን ዝም አትልም? የምትፈልጋት ከሆነ እሱ የትም አይወጣም። ሁሌም ከጎናችን የሚቆም ቤተሰባችን። ቁጭ በል ልውል። አንተ ተረጋጋ። አይደለም እዚህ ጋር መጮህ የለበትም። ጻልሻል። ተረጋጋና ቁጭ በል። ናቶ ኧረ በስመ አብ። አንድ ነገር እኮ አንተ መረጋጋት መቻል አለብህ። እኔ ሰርፕራይዝ ላድርግ ነው የመጣሁት እያልኩት አይሰማም። ታውቃለህ? አቶ በእናትህ የሚሰማ ሰውና የማይሰማ ሰው ላይ ይተዋል። ወይስ የሆነ እናትየዋ የምትገኝበትን መንገድ የምታውቅ ከሆነ ንገረን። ነግሬሃለሁ እኮ እኔ እኮ ላወራህ እኮ ሞክሬያለሁ እኮ ስንት ጊዜ እኮ ሞክሬያለሁ። ታውቃለህ አይደለ? ላወራህ ሞክሬያለሁ፣ ግን አንተ ምንም አይነት ሰውን የመረዳት ፍላጎትና ሰውን የመስማት ሀሳብ የለህም። ምንም አይነት ሀሳብ የለህም እኮ አንተ።
ከራስ ሀሳብ እኔ ሰው አልሰማም። የምትፈልገው ነገር እኔ ሰው አልሰማም። እኔ በግልጽ እኮ ነው እየሰደበ ያለ አይደለም። እኔ ሰው አልሰማም። እኔ አንተን አልረዳም። እኔ አንተን አልረዳም። ምንም ሰው አልሰማም። ተረዳኝማ። እኔን መስማት ብትፈልግማ አብረን እንፈልጋት። ልጅ ያለች እሺ እንቀልዳችሁ አይደለም አታያትም። እኔ ቤተሰቦቼን አጥቼ ነው ለአንተ ልጅህን ያስገኘሁልህ። ቤተሰቦቼን አጥቼ ለምን እንመልሳታለን እኮ ሰማኝ። ቤተሰቦቼን እናትና አባቴን አጥቼ ነው። እየሰማኝ ነው። ሰው ሁሉ እንዳንተ ይመስላል። ይሄንን ነው የምትፈልገው? እኔ ምቀኛ ነው የምመስልህ? ተው በቃ ፍቅር ወይ አይ ሰው ሁሉ እንደሱ ይመስላል። እናትና አባቴን አስቀይሜ ነው አንተን እቺን ልጅ ይዤ የመጣሁት። ናዝሬት ድረስ ተከትያቸው ዘግተውኛል። እስካሁን ድረስ ስልክ አያነሱልኝም። ጀመርም መሆንም ስለሌለበት ነው ልውል ማለት ነው። ማለት ልክ እኮ ነሽ። አባት ማንም አይበልጥም። ከአባቱና ከእናት ልጅ የራሱ እስከሆነ ድረስ ከሱ ሳሚ አይበልጥም። ምክንያቱም አባት ነው አንተ አጭሳል እንዴ? ዛሬ አጭሳል እንደራሱ ነው የሚመስለው። አጭሳል እና ታዲያ ሱሰኛ አይደል እንዴ? አሁን ለልጅ ስትል ኑርልህ። አሁን ልጅ ተይዞ አይጮህም። ሲጀመርም አይጮህም። እንደዚህ አይደረግም። ልክ እኮ ነኝ። ለልጅ ሲል ካሁን በኋላ ማጨስም መቃሚያ ያለ ማቆም አለበት። አይ እኔ አሁን ሲጀመር ማለት ነው እኔ ከዚህ በኋላ እኔ እንደዚህ ሆኜ የራሱ ወጥቼ እኔ ከወለድኩኝ ገና ወር ራሱ አልሞላኝም ማለት ነው። ስለዚህ ያንተ ስሜት ስለሰማው ያው በቪዲዮም ስላየውኝ ምናምን ነው የወጣሁት ማለት ነው። እና ልጅህን ለአንተ ነው የምትገባው። እሱ ያው እንደተቀበለ እንደ አባት እንደ ወላጅ ተሰምቶ ልጅም ስላለው ነው እንደዛ ይሆነው ማለት ነው። ከዚህ በኋላ ግን በምንም ታምር መበጣበጥ ምናምን በዚህ በልጅ ጉዳይ አያስፈልግም። አንተ ጣልቃ መግባት አይጠበቅብህም። አንተ ምን ታደርጋለህ? እኔ ማውራሁን ስማ። አንተ ጣልቃ መግባት አይጠበቅብህም። እኔ ጣልቃ አልገባም። ልጅቷ እዚህ ትሆናለች። ደስ ባለ ሰዓት እየመጣ ታገኛታለህ። ከዛ ውጪ ምንም ለምደዚህ የምትሆን እና የት ነው የምትሄደው? ይዞ እንዴት እኮ ነው እኔ ጠርጥራውና ሰርፕራይዝ ይሁን። ከዛ ደስ ብሎት ልጁ ይዞ እንዴት እኮ ነው የፈለኩት። እየቀለድሽ ነው? እግዚአብሔርን እየቀለድኩ አይደለም። እንዴት ነው እሱ እየቀለድሽ ያለው? ከዚህ በላይ ምን ቀልዳል ነው? እየቀለድኩ አይደለም። ለዚህ ልጁ የምትገባው ለሱ ነው፣ አባቷ ነው። ይዞ እንዲህ ነው የፈለኩት። ለዚህ እኔ በፍጹም ሕፃን ልጅ አልሰጥም። አዎ ይቅርታ አድርጊልኝ። አዝናለሁ፣ በጣም አዝናለሁ። አንተ ደግሞ አባቷ ነህ አይደለ? አይመለከተውም ሳሚ። ከዚህ በኋላ ለአንተ ነው የሚመለከተው። ለማንም ሰው እንዳሰጥ ማንም ሰው ምን ቢል እንዳሰማ አንተ ዘሮ መስማት ነው። አይደለም በዚህ አትጨቃጨቁ። መጨቃጨቅ አይደለም። አባት ነው አገባው እሱ። ለምን የሚመልሰው ለማንም አልሰጥም። እኔ የለፋሁባት ነው በቃ። ለምን ገና አድሬ ለእናትየው ለራሴንም ሰጠው። ለምንድን ነው ለነፋዘር ያልሰጠሁት? ለምንድን ነው ልዑል ሲለምነኝ ያልሰጠሁት? ለምንድን ነው? ልክ ነህ። ተረጋጋ። ምንድን ነው የምረጋጋው? የምረጋጋው ነገር የለም። አትጩ። ሲጀመር አትጩ። ሕፃን ልጅ አለ። ተረጋጋ። ያደረከው ነገር ይበቃል። ቆይ እሙ ቆይ በቃ ቆይ መልስ። ልጅቷ አይመልስም። ፍቅር ከእኔ ጋር እንዳትጣል፣ ሌላ ጉልበት እንዳትጣል። በዚህ ነው እንዴ? አሁን ድጋሚ ልትጣል ነው እንዴ? በዚህ ምክንያት ደግሞ ድጋሚ ልትጣል ነው? አይደለም። እኔ ሕፃኗን መልሽልኝ። አይመልስም። ምን አገባክ አንተ? ምን አገባክ? እንዴት ነው የማያገባኝ? አደራ እኮ ነው የተሰጠኝ። ከአባት ትበልጣለህ። ሳሚ ተረጋጋ። ቆይ አባት ለመሆን ብቁ አይደለም። አልሰጥም። እኔ ግደኝ። ሲጀመር ማለት ዝም ብለህ አንተ ጤነኛ አይደለም። ተረጋጉ። በዚህ መጨቃጨቅ አያስፈልግም። ይዛት ግባ። እሷን አንተ ግባ። አንተ ሰምተሃል? ይዛልኝ ግባ። የትም አልገባም። ልዑል አንተ ሲጀመር ችግር አለብህ ማለት ነው። እኔ እስካሁን ድረስ ቀጥ ብዬ እውነትም አዝኜልህ እያደረግከኝ የነበረው ነገር እንደ አንድ ናቲ፣ ሕፃኗ እኛ ጋር ትሆናለች። የትም ፀሐይ ላይ ይዛሃትና መለመኛ አታደርጋትም። የፈለገው ያርገው አያገባም። በፈለገ ሰዓት መተህ ልታገኛት ትችላለህ። ግን ቆይ አንዴ ዝም በል አንተ ዝም በል። መልሳት
አይመልሳትም መልስ አይመልሳትም እሙ ነው አይመልሳትም ታለኝ መልስ ቆይ አንተ ሳሚ ሙነ ነው ለምንድን ነው ታዲያ ማሳማ ቆይ ቁጭ ብለህ በስነ ስርዓት ማውራት ነው ይላልኝ ግባ እዛ ህፃን ልጅ አለ ሙናችሁ አራስ ነሽ ግቢ ወደ ውስጥ መግባት ያለብሽ ለሱ የመጣው አባት ነው ይገባዋል አንተ አገባም ያደረገውን ነገር ነው ይውልኝ እኔ እንደነካትና ሌላ ነገር እንዲፈጠር አስገባልኝ እያልኩ ነው ሳሚ እሷ ላይ ማጅን ቀርቶ አሁን ያለው ባይወጥ ቆሜ ይሄ ልጅ ይዟት አይደለም መጀመሪያ ተረጋጋ ናቲ አትጨቃጨቅ ሌላ ነው ወደዛ ይሰይ አንተ ከኔ ጋር እንትን አይደለም ወደዛ ይሰይ ህፃኗን ግን በፍጹም ይዘህ አትሄድም በቃ ይኸውልህ እሱ ስማ ከፊት እስኪ ዞር በል አንዴ አይጨቃጨቁ እዚህ ጋር ኖ ታዋው ዞር በል እንዴ ልጄን እኮ በእኔ ልጅ ምክንያት እኮ ነው የተጨቃጨቀን ያለው አንተ ተረጋጋ ምንድነው እዛ ትሄዳለህ እሺ ልቀቀው ወረዛው ችግር አለ ምክንያቱም አደራ የተሰጠኝን ነገር አይምሮ አይፈቅድልኝም ዝም ብዬ መስጠት ኢቭን አባቷ መሆኑን ራሱ እርግጠኛ አይደለም ስለዚህ አባቱ አንተ የሌላ ታሪክ ምንድነው የምታመጣው ሰውየው አንተ ማነከ ሁሉ አዛኝ ያደረገ ይዘሽልኝ ይሁሉ አዛኝ ማን ያደረገ ለምን እንደማያዝ ሰው ነኝ እኮ እኛ እናት አትዘን እያልሽ ነው አውሬውን እያልሽ ነው እያዘንከ ነው ግን አባት ይወጣል አትሁኝ አንቺ አንተ ምን አደረገ ራስ ወዳድ አትሁኝ በቃ ራስ ወዳድ አትሁኝ ግቢ አስገባል አስገባል ሌላ ነገር እንዳይፈጠር ማለት አስገባል በቃ እየገፈተርካት እኮ ነው እየገፈተርካት እኮ ነው ሌላ መጥፎ ነገር እንዳይፈጠር ጫፋናትን ካን ያስገባታለሁ አትገፍተራት አስገባል ያው እኔ ፈርቼው አለምገበው ፈርቼው ሳይሆን ገና ማለት ነው ጉድ ምን እንደሆነ ሳጣራ ነው አንተ ያደረከው ነገር አረቡ አንቺ እኮ አራስ አትከራከርም የሆነ ነገር በይ እንጂ አንቺ ነገር አይደለም ልጁን ይዞ እኔ አወራችኋለሁ እኔ አወራዋለሁ ተረጋጋ እሷ ልክ ነች እኔ አወራዋለሁ ግቢ ሲጀመር ማለት ነው ልጅቷ ትሄዳለች ይዟት ትሄዳለች እንዴ አባትዬው እኔ እሷን መሀል እንዳገባ ብዬ ነው ሂድ አብረሃት ግባ ከፈለክ እዛ ያዝልኝ ቆይ አንተ ምን ሆነ ነው ችግር ምንድነው ናቲ ሁሉንም ተረጋግተን እናወራለን መጀመሪያ ግን እንዳትነካ አይሆን እንዳትነካት በቃ ሳሚ ምን ነው ዞር በል አትምጣ ናቲ ማውራት ባለብን መንገድ በርቀት እናወራለን ከዛ ውጭ ግን ውጣል ለምን ይዘው ማለት ተነስ ውጣ በቃ ውጣ አስወጣው ውጣ ተረጋጋ ታውቃለህ ዋጋ አስከፍላለሁ ስለዚህ እኔ ላይ እከፍላለሁ እሺ ተረጋጋ ዝም ብዬ ልሰጥህ ፈለገው ቤተሰቤን ምንን መበጣብጠው ለዚህች ህፃን ልጅ ብዬ ነው ውጣል በቃ አዎ ልክ ነው እንዴት ነው አባትዬው እንደምታይዘው ወጣ ይዤ የመጣሁት ላሳየው እዚሁ አቅራቢያ ያለች ልለው እንጂ ልሰጠው አይደለም ተናግሬያለሁ ታዲያ ባታሳየው በቃ ተስፋ ቆርጧል አንዴ በቃ የለችም የትም ቢሆን አይቆርጥም ራሱን ሊያጠፋ ራሱ እንዳያጠፋ ከለከልከው አይደል ለምን ይዘው ወጣ